ባርኮን እንግዲህ ከዚህም በፊት የዶክተር እርብቃን ቪዲዮ ይዞባት ነበረ። እንግዲህ ቪዲዮዋን ለቆ ወደሿል በማለት እጅግ እያለገጠባት ይገኛል። እንግዲህ ወይዘሮ ዲናም በዚህ አይነት ነገር እየተነጋገረቻት ትገኛለች ማለት ነው። እጅግ በጣም ነው የሚያሳዝነው። እንግዲህ እሷም እንደዚህ እሱ አድርጊ የሚላትን ነገሮች ሁሉ እያከናወነች በዚህ አይነት መልኩ ባርኮን በማድረጉ እጅግ ያሳዝናል ማለት ነው። ሆኖም እንግዲህ ዶክተር ርብቃ ከዚህም በፊት እንደምታውቁት የእርቃን ቪዲዮ ይዞባታል። ያንን ቪዲዮ ደግሞ እኔ የምልሽን ነገር የማታደርጊ ከሆነ በአደባባይ ለቀዋለሁ እያላትን ቆይቶ ነበረ። ሆኖም እንግዲህ እንዳለውን በዛው መሰረት ቪዲዮን ለቀቀው ማለት ነው። ይህንንም ቪዲዮ እንግዲህ ሊለቅበት ያለበት ጉዳይ እሱ እንግዲህ ሊለቅ ያለበት ጉዳይ ምንድን ነው? እነሱ እየተሳሳሙ ሳለ ቪዲዮ ትቀርጻቸዋለች። ያንን ቪዲዮ እንግዲህ ለማሳመኛ ነበረ እየወሰደችው። ያንን እንግዲህ አንቺ ድንበርሽን ተላልፈሻል በማለት ነው እንግዲህ ዶክተር ርብቃን አንቺም ተባባሪ ነሽ እና ድንበርሽን ተላልፈሻል፣ ለዛ ነው የወሰድኩት፣ ወደድሽ ወይ በማለት እንግዲህ አባትየውም እንግዲህ ደውሎላት እንዴት ነው እንደዚህ የምታደርገው ምንድን ነው እሱ በማለትም እንግዲህ ይናገራታል። ከዛን አባዬ አንተም እንደዚህ ትናገረኛለህ ወይ ብላ ስትለውም እሱም እንግዲህ አባትየውም እንደዚህ ትናገረኛለህ አንቺ ራሱ አባት አለኝ ብለሽ አባዬ ማለትሽ ራሱ እያላት እንግዲህ እጅግ በጣም ነበረ የሚያሳዝነው። እንግዲህ ዶክተር ርብቃ በአሁኑ ላይ ራሷን እንደ መሳት ደርሷለች ማለት ነው። በሚያሳዝን ሁኔታ ውስጥ ትገኛለች። እንግዲህ እዚህ ጋር እሷ ምንም አይነት ነገር የሆነ ያጠፋችው ጥፋትም ባይኖርም እንግዲህ እንደ ሰው አስተሳሰብ ይለያያል እንጂ እሷ እዚህ ጋር እንግዲህ ከማንኛውም ሰው የሚያደርገው ነው ያደረግኩት፣ እሱ ቢሆንም ፍቅረኛዬ ነው ብላለች። እንግዲህ ብትልም ያው እዚህ ጋር ይሄኛው ቪዲዮ በአደባባይ ሲወጣ እንግዲህ ቤተሰቦች እጅግ በጣም ያፍራሉ ማለት ነው። በዛ እየተነሳ ነው እና በጣም እጅግ አሳፋሪ ሰዓት ላይ ደርሰናል ማለት ነው። እንግዲህ እሱም እንደዚህ አይነት ነገርም ቢያደርግ ሆኖም እነሱ በመደሰት ላይ ይገኛሉ ማለት ነው። እንግዲህ ዲናም እየሳቀችባት እየተንከሻከሸችባት ትገኛለች። እንዴት ነው ወደድሽ ወይ ስትላትም እንግዲህ ይሄ ከማንም ጋር እየተኛሽ ራስሽን ዝቅ አድርገሽ እያለቻት እንግዲህ የምትለው ወሬ ሁሉ ጠፍቶባት ይገኛል ማለት ነው። ሆኖም ያው ዶክተር ርብቃ ለጊዜው እንጂ እንደውም ትበቀላቸዋለች ብዬ ነው ማስበው። ዋጋቸውን ትሰጣቸዋለች ብዬ አስባለሁ። እንግዲህ አሁን ላይ እዚህ ጋር ሙሉ መረጃም የእነሱ መሳሳምና ለአብርሃም ያለውን ነገር ከሰጡት ካሳዩት እጅግ ዋጋ ይከፍሉበታል ብዬ አስባለሁኝ። እንግዲህ አብርሃም እዚህ ጋር ቪዲዮን ባየበት ሰዓት እንግዲህ መሳሳማቸውን ካየ ወንድማማቾች እንዳልሆኑ ያውቃል ማለት ነው። በዛን ሰዓት እንግዲህ ይህንን ነገር ባወቀ ሰዓት ምን ሊፈጠር ይችላል? እንግዲህ አብርሃም ይህንን ካወቀ ዛሬ ላይ ደግሞ አብርሃምን እንግዲህ ቤቱ ስላልተሸጠ ፏ ብትን ብላ ፕሮግራም አዘጋጅተውም ጠብቀው ነበረ። ያንን ፕሮግራም እንግዲህ አዘጋጅተው በጠበቀችበት ሰዓት እሷም ያሰበችው እንግዲህ እንደ ድሮ አብርሃምን አገኘዋለሁ ብላ ነው። አብርሃም አሁን ላይ ያው ተቀይሯል። ምንም ነገር ቦታ ሊሰጥ አልቻለም ማለት ነው። እንግዲህ በዚህ አይነት መልኩ ይገኛል። አብርሃም ምንም አይነት ቦታ አልሰጣትም። መተኛት አለብን፣ በጊዜ መነሳት አለብን ነው ያላት ማለት ነው። እንግዲህ እሷ ደግሞ እንደዛ አይደለም
ያሰበችው ማለት ነው። እና እጅግ በጣም ነው የሚገርመው። እሷ ልክ እንደ መጀመሪያው እንጨፍር እንጫወት ነው እያለችው የነበረው እና በዛ አይነት ጨዋታ ነው ለማሳለፍ የፈለገችው። እሱ ግን በፍጹም ይሄ ነገር አይሆንም፣ አሁን ላይ ያለንበት ሁኔታ፣ ነገ ደግሞ ዶክተሮቹ ጋር ሄደን ቼክአፕ መደረግ አለብኝ፣ ስለዚህ ያለውን ነገር ሄደን ማየት አለብን ብሎ ይላታል። እሷም እንዴት ነው የምንሄደው ብላ ስትለውም ምን ነው የጠረጠርከው ነገር አለ እንዴ ትለዋለች። እሱም ምንም የጠረጠርኩት ነገር ባይኖርም ግን መሄድና መታየት አለብሽ ብሎ ይላታል። እሷም እኔ እዚህ ጋር ፏ ብትን እንበል እያልኩ ጭራሹን ትረግጠኛለህ በማለት እንግዲህ በስካር ህይወቷን እያሳለፈች ነበረ። እሷም እንግዲህ እንደዛው እየሰከረች ምናምን ባለችበት እንግዲህ ምንም አይነት ነገር ለማድረግ አልተመቻትም ማለት ነው። እንዳሰበችው አልሆነላትም። እንግዲህ በስካር ውስጥ ገብታ ነው ባርኮንን ስትስመው ንጹህ የቀረጸቻቸው ፎቶ ያነሳቻቸው ማለት ነው። እና እጅግ ነው የሚገርመው በነገራችን ላይ ማለት ነው። እንግዲህ እርብቃ እዚህ ጋር ኤፍሬም እንግዲህ ብሩን በቁማር ተበልቶ ጨርሷል። ብትደውልለትም እንግዲህ ስልኩን የኔ ፍቅር የኔ ቆንጆ እያላት እንግዲህ እሷ አባትየው ብሩን እፈልጋለሁ ስላላት ያንን ብር እንግዲህ ለማግኘት ብሩን ብላው ነበረ ለአባቴ ልልክ ነው ስትለው ብሩን እንግዲህ ኬትም ማግኘትና ኬትም ማምጣት ስላልቻለ በቁማር ተበልቼ ጨርሻለሁ እንዴት እላታለሁ በማለት እንግዲህ ያንን ነገር አልላትም በማለት እሱም ስልኩን እያነሳላት አይደለም ማለት ነው። እንግዲህ በዛም እጅግ ተበሳጭቷና እያለቀሰች ትገኛለች። በጣም ነው የምታሳዝነው ማለት ነው። እንግዲህ እዚህ ጋር ደግሞ ንጹም ለማርዳ ቃል የገባችላት ነገር ስላለ ለማርዳ ቃል የገባችላት ነገር ስላለ እንግዲህ ለእንትና ምንም ነገር እንትን አላለችም ማለት ነው። አልነገረቻትም ማለት ነው። እንግዲህ ለሳቤላ አልነገረቻትም። ሳቤላ ግን ካልነገርሽኝ እያለቻት ነበረ። ምንም ነገር ለሳቤላ እንግዲህ ልትነግራት ፈቃደኛ አይደለችም ማለት ነው። ሆኖም እንግዲህ ለሳቤላን ባትነግራት ሳቤላ እንዴት አድርጌ ልኖር እኔ ልኖርበት ለምንድን ነው እንደዚህ የምታደርግኝ እያለች እንግዲህ እጅግ እያለቀሰችም ነበር ማለት ነው። እንግዲህ በጣም ነው የምታሳዝነው ማለት ነው። ንጹህ እንግዲህ አሁን ለሳቤላ እናትሽ በሕይወት አለች ካለች ሳቤላ ደግሞ አገናኝኝ ትላታለች ማለት ነው። እናትየዋ ደግሞ ቃል አስገብታት ነበረ እንዳትነግር ማለት ነው። በዚህ አይነት ነገር ግራ በመጋባት ውስጥ ነው ያለችው ማለት ነው። እጅግ በሚያሳዝን ሁኔታ እና በጣም ነው የሚገርመው ማለት ነው። ውድ የተከበራችሁ እና የተወደዳችሁ ቤተሰቦቼ እንግዲህ ዛሬ ላይ በተለይ አሁን እሷ በሙሉ አምናው ኤፍሬም እንደዚህ ብሩን ይሄ ሁሉ ብር በቁማሩ መበላቱ እዚህ ጋር የኔ ፍቅር የኔ ቆንጆ እያላት እዚህ ጋር በፍቅር እሷ እያፈቀረችው እንደ ነፍሷ እየወደደችው የእሷን ብር በቁማሩ ማጥፋቱ እጅግ ነው የሚያሳዝነው። በመቀጠል ደግሞ አሁን ላይ በቃ ብዙ ፈተና ውስጥ ነው ያለችው። እንግዲህ እዚህ ጋር ደግሞ ባርኮን ቪዲዮሽን እለቃለሁ እያለ እያስፈራራው በስተመጨረሻም ህልም ሆኖባት እንግዲህ በህልሟ ራሱ የለቀቀ መስሏት እጅግ እየጮኸችና እያበደች ነበረ። ይህ ነገር ህልም ነው መሆን ያለበት ብዬ ነው እኔ የማስበው። እንደዚህ ሲስቁባት ምናምን ህልም ነው ብዬ ነው እኔ ያሰብኩት። እንግዲህ እናንተ ደግሞ ያሰባችሁትን ኮሜንት ላይ ታስቀምጣላችሁ ማለት ነው። ያው ይሄንን ነገር እያለመችው እና እያሰበችው ነው፣ ይለቅብኛል አይለቅብኝም የሚለው ነገር ማለት ነው። ያ ይመስለኛል። እና እንግዲህ እዚህ ጋር ዶክተር እርብቃ እጅግ በጣም ነው የምታሳዝነው ማለት ነው። እና እናንተም ደግሞ ያላችሁን ሀሳብ እንድታስቀምጡ በትህትና ጠይቃቸዋለሁ። የምትከታተሉ እጅግ አስተማሪ ነው። እንግዲህ በብዙ ጊዜ ፍቅረኛችሁን አምናችሁ ያላችሁን ሁሉ ሙሉ ለሙሉ ራሳችሁ ጋር ምንም ነገር ሳታስቀምጡ እንደዚህ በምታስቀምጡበት ሰዓት
አስቡት የሚገጥማችሁ ነገር የሚሆነው ነገር እናንተ አለኝ ብላችሁ በቃ ፍቅረኛችሁን በንጹህ ልብ አምናችሁ ይሄ ገንዘቤ ነው አለኝ ብላችሁ ስትሄዱ ያ ገንዘብ ሳይኖር ያለውን ስሜት እስቲ አስቡትና እንዴት እንደሚሆን ይሄ ነገር አስባችሁታል? በጣም ነው የሚገርመው የሚያሳዝነው ማለት ነው። እና ስለዚህ ይሄ ድራማ እጅግ በሁሉም ቦታ እጅግ አስተማሪ ነው ማለት ነው። እዚህ ጋር ስለ ዲናም ካያችሁት በዲና በኩልም እጅግ የሚያስተምር ነው ማለት ነው። በዚህ አይነት መልኩ በጣም የሚያስተምረን ድራማ ነው ማለት ነው። ከዚህ ላይ ብዙ ትምህርቶችን መውሰድ ስለምንችል ሁላችሁም ለዚህ ቤት አዲስ የሆናችሁ ላይክ እና ሰብስክራይብ እያደረጋችሁ እንድታበረታቱኝ እና እናንተም ደግሞ ይህን ድራማ ስትከታተሉ እጅግ በጣም ብዙ ትምህርትን እንደምትማሩበት ምንም አይነት ጥርጣሬ የለኝም ማለት ነው። እንግዲህ በህይወታችን ከሚያልፉ ነገሮች ነው የምንማረው እና ይህንን ይመስላል እላችኋለሁ። ውድ የተከበራችሁና የተወደዳችሁ ቤተሰቦቼ እንግዲህ ለዛሬ ያዘጋጀውላችሁ ይሄ ነው። እናንተ ደግሞ አስተያየታችሁን ኮሜንት ላይ እንድታስቀምጡ ስል በትህትና ጠይቃቸዋለሁ። ለማበረታታት ደግሞ ሼር ብታደርጉልኝ ደስ ይለኛል ማለት ነው እና ስለነበረ ቆይታ መልካም ቆይታ፣ መልካም ምሽት ይሆንላችሁ። በድጋሚ እስክንገናኝ ድረስ ባይ ባይ።